የኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ኢራን ወደ እስራኤል ሚሳኤል ማስወንጨፍ ጀመረች። ኢራን ወደ እስራኤል ግዛት ያነጣጠረው መጠነ ሰፊ ባላስቲክ ሚሳኤል ጥቃት መጀመሯን የእስራኤል መከላከያ ኃይል በይፋ አረጋግጧል። ይህን ተከትሎ በሰሜናዊ የሀገሪቱ ክፍልና በመላው እስራኤል ማስጠንቀቂያ ደወሎች እየጮሁ የሚገኙ ሲሆን እስራኤል የአየር መከላከያ ስርዓት የሚሳኤል ናዳውን ለመጥለፍና ለማክሸፍ በሙሉ አቅሟ ስራ ላይ መሆኗ ተገልጿል። የመካከለኛው ኃይል ቃል አቀባይ አየር መከላከያ ስርዓቱን ሁሉም ጥቃቶች 100% መከላከል ስለማይችል ህዝቡ በአፋጣኝ ወደ መጠለያ ክፍል እንዲገባና የደህንነት መመሪያዎች ጥብቅ ክትትል እንዲከታተል አሳስበዋል። እስራኤል ጥቃቱን ለመመከት አስፈላጊ ወታደራዊ እርምጃ ሁሉን እየወሰደ መሆኑን ያስታወቀች ሲሆን ይህ የኢራን አጸፋ እርምጃ የቀጠናው ወታደራዊ ውጥረት ወደማይመለስበት አደገኛ ምዕራፍ አሸጋግሮታል። በኢራን የደረሰው ጥቃት የተማሪዎች ህይወትን የቀጠፈ ሲሆን ኢራን የኤብስ ጦሯንም አሰማርታለች። በኢራን በተለያዩ ከተሞች ላይ መጠነ ሰፊ የሆነ ጥቃት በንጹሃን ተማሪዎች ላይ አሰቃቂ ሞት አደጋ እንደደረሰም መሆኑ ተዘግቧል። መንግስት መገናኛ ብዙሃን እንደገለጹት በጥቃቱ 5 ሴት ተማሪዎችና አንድ ሌላ ተማሪ ተገድለዋል። በሆርሙ ዝጋን ግዛት የሚገኝ የአንደኛ ደረጃ የሴቶች ትምህርት ቤት ላይ በቀጥታ ባረፈ ጥቃት 5 ህጻናት ሴት ተማሪ መገደላቸውን የግዛቱ ምክትል ገዢ ሌማሃር ዜና ወኪል አረጋግጧል። አንድ የውሃ ታንከር አቅራቢያ በወደቀ ሚሳኤል አንድ ተማሪ ሲገደል ሌሎች በርካታ ተማሪ ደግሞ ከፍተኛ ጉዳት ደርሶባቸዋል። የኢራን መንግስት በዋና ከተማዋ ቴህራን የሚገኘው 22ቱም ወረዳ የባሲጅ ሚሊሻ አባላት የጥበቃ ስራ እንደሚጀምሩ ትዕዛዝ አስተላልፈዋል። የህዝቡ ተሳትፎ በማሳደግ ደህንነት ማስጠበቅ በሚል የተገለጸ ቢሆንም በከተማዋ ሊነሳ የሚችል ህዝባዊ ተቃውሞ ለመቆጣጠር የታለመ እንደሆነ ይገመታል። በቴህራን በተጨማሪም በተለያዩ ስትራቴጂክ ቦታዎች ላይ ፍንዳታ ተሰምተዋል። ሽራዝ፣ ኢስፋሃም፣ ቁምና ካብሪዝም፣ ሸርማሽህ፣ ካራጅና ዴስፋህ ፍንዳታዎች ደርሰዋል። የሀገሪቱ ዋነኛ የነዳጅ መውጫ ማዕከል ጥቃት መድረሱን ዓለም አቀፋዊ የነዳጅ ገበያ ከፍተኛ ስጋት ደቅኗል። የኢራን ጦር ኃይሎች ቃል አቀባይ ለአሜሪካና እስራኤል ወታደራዊ ግርጌ ለሆኑ ጎረቤት ሀገራት ጥብቅ ማስጠንቀቂያ ሰጥተዋል። አሜሪካ ወይም ለእስራኤል እርዳታ የምታደርግ ማንኛውም ቀጠና ወታደራዊ ካምፕ የኢራን ጦር ቀጥተኛ ኢላማ ይሆናል። እስራኤል ለአሜሪካ በታሪክ አይተው የማያውቁት ትምህርት እናስተምራለን ብለዋል። በተጨማሪም የኢራን አብዮታዊ ዘብ IRGC ካምፖች ላይ ጥቃት እየደረሰ መሆኑን የሚያሳይ ምስሎች በማህበራዊ ሚዲያ እየተሰራጩ ይገኛሉ። ኢራንም ጥሪ አቅርባለች። ጦርነቱ በላያችን ላይ የተጫነ ነው። ኢራን ሉዓላዊነቷን በሙሉ ኃይል እንደምትከላከል አስታውቀዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ዛሬ በሰጡት መግለጫ በሀገሪቱ ላይ የተሰነዘረው ጥቃት በተገዳጅነት የተጫነ ጦርነት መሆኑን ገልጸው ሉዓላዊነት ለመከላከል ሙሉ ዝግጁት እንዳላት አስታውቀዋል። የኢራን የውጭ ጉዳይ ሚኒስተር ዛሬ ባወጣው መግለጫ በአሜሪካ እስራኤል የተሰነዘረው ወታደራዊ ጥቃት አጥብቆ አውግዟል። ሚኒስተሩ ጥቃቱን ዓለም አቀፍ ሕግጋትና የተባበሩት መንግስታት ድርጅት ቻርተርን የጣሰ ግልጽ ወረራ ስትል ጠርቶታል። ኢራን ዲፕሎማሲያዊ አማራጮችን ስትከተል እንደቆየ የጠቀሰው መግለጫ በአሁኑ የተከፈተው ወታደራዊ ጥቃት ግን በሀገሪቱ ላይ የተጫነ ጦርነት መሆኑን አመላክተዋል። ኢራን የታጠቁ ኃይሎች የሀገሪቱ ሉዓላዊነት፣ የግዛት አንድነት ለመጠበቅ በሙሉ ኃይልና ብቃት የተዘጋጁ መሆናቸው ማንኛውም ጥቃት ተመጣጣኝ ምላሽ እንደሚሰጡ አስታውቀዋል። በቴህራንና በሌሎች ከተማ የሚገኝ የመከላከያ መሰረተ ልማቶች፣ ሲቪል ተቋማት ላይ ጥቃት መፈጸሙን ሚኒስትሩ አረጋግጠዋል። የተባበሩት መንግስታት ድርጅትና የክልሉ ሀገራት ይህንን የወረራ ድርጊት እንዲያወግዙ የጥቃቱ መስፋት እንዲገቱ ኢራን ጥሪ አቅርባለች። በመካከለኛው ምስራቅ ያለው ውጥረት ጣራ ነክቷል። በዛሬው ዕለት የካቲት 1 2018 ዓ.ም በመካከለኛው ምስራቅ የተቀሰቀሰው ጦርነት ወደ አደገኛ ምዕራፍ ተሸጋግሯል። አሜሪካና እስራኤል በኢራን ላይ ኦፕሬሽን ኢምፔየር ፈኒ የተሰኘ መጠነ ሰፊ አየር ድብደባ መጀመራቸው ተከትሎ ኢራን በአካባቢ የሚገኙ የአሜሪካ ጦር ሰፈር ላይ ከባድ ሚሳኤል ጥቃት ሰንዝራለች። ቁልፍ መረጃዎች የጆርጂያ ሙፋቅ አል ሳልቲ የሚባለው የአየር ጣቢያ ከ80 በላይ የአሜሪካ ዘመናዊ ጦር አውሮፕላኖች F-35 እና F-15 ሰፍረውበት የሚገኝ ይህ የጦር ሰፈር በኢራን ሚሳኤሎች ከተመቱ ቀዳሚ የጦር ግንባር አንዱ መሆኑ ተዘግቧል። የኢራን የአጸፋዊ እርምጃ ኢራን አብዮታዊ ዘብ IRGC በጆርጂያ፣ በኳታር አልሁዳይድ፣ ኩዌት፣ የተባበሩት አረብ ኤምሬት የሚገኝ የአሜሪካ ጦር ሰፈር ላይ የሚሳኤል ዝናብ ማዝነቧን አስታውቃለች። የአሜሪካ ምላሽ ፕሬዝዳንቱ ዶናልድ ትራምፕ መጠነ ሰፊ የጦር ዘመቻ መጀመሩን ገልጸው ኢራን የሚሳኤልና የባህር ኃይል አቅሟ ሙሉ በሙሉ ለማውደም ቃል ገብተዋል። የቀጠናው ስጋት ሳውዲ አረቢያና ሌሎች ባህር ሰላጤው ሀገራት ኢራን ጥቃት ያወገዙ ሲሆን የአየር ክልላቸውን መዝጋታቸውን ተከትሎ ዓለም አቀፋዊ በረራ እየተስተጓጎሉ ነው።
ዓለም ትንፋሿ ውጣ በምትከታተለው በዚህ ወቅት ውጥረቱ ወደ ሶስተኛ ዓለም ጦርነት ሊያመራ ይችላል የሚል ከፍተኛ ስጋት ተፈጥሯል። አሜሪካ ጥቃቱን ከፈጸመ ጦርነቱን የሁለቱ ሀገራት ብቻ እንዳይሆን ኢራንም አስጠንቅቃለች። አሜሪካ በኢራን ላይ ጥቃት ለመፈጸም የተለያዩ አማራጮችን እያጤነ መሆኑ እየተገለጸ ባለው በአሁኑ ሰዓት ኢራን ጥቃቱ የሚሰነዘርባት ከሆነ ጦርነቱን በሁለቱ ሀገራት መካከል ብቻ እንዳይሆን አስጠንቅቃ በኢራንና በአሜሪካ መካከል ሶስተኛ ዙር ድርድር ሊካሄድ በተቃረበበት ጊዜ አሜሪካ ከውስን የመጀመሪያ ደረጃ የአየር ጥቃት አንስቶ የመንግስት ለውጥ ለማምጣት ለቀናት የሚዘልቅ የአየር ጥቃት ዘመቻ ለመፈጸም እያሰበ የሚሆኑን ዌል ስትሪት ጆርናል ዘግቧል። ነገር ግን ኢራን ከአሜሪካ ጥቃት የሚፈጸምባት ከሆነ የሚከተለውን ውጤት በሁለቱ ሀገራት ላይ ብቻ ተወስኖ የሚቀር እንዳልሆነ አስጠንቅቃለች። የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ ውስን የሚባል ጥቃት እንደሌለና የትኛውም አይነት በኢራን ላይ የሚፈጸም ጥቃት ከባድ የሆነ ያጸፋ ምላሽ እንደሚጠብቀው አስጠንቅቀዋል። እየተካሄደ ባለው ድርድር ላይ ኢራን ከአሜሪካ የሚቀርቡላትን ቅድመ ሁኔታ እንድትቀበል ለማስገደድ ፕሬዝዳንት ዶናልድ ትራምፕ ውስን ጥቃት ለመፈጸም እያሰቡ መሆኑን ተዘግቦ ነበር። አሜሪካ የትኛውም አይነት ወታደራዊ እርምጃ ከኢራን ላይ ብትወስድ አደጋ እንዳሉ የአሜሪካ ባለስልጣን መናገራቸውን ዌል ስትሪት ጆርናል ዘግቧል። በሁሉም አማራጮች አደጋ አላቸው። በተለይ ደግሞ የተራዘመ ጥቃት በአሜሪካ ሰራዊትና የጦር መሳሪያ ላይ ከፍተኛ ዋጋ በማስከተሉ በተጨማሪም ኢራን አጸፋ የምትመልስ ከሆነ በቀጠና ያለው የአሜሪካ አጋሮች ለመከላከል አስቸጋሪ ሁኔታ ይፈጥራል ሲሉ ባለስልጣናቸው ስጋታቸውን ገልጸዋል። ይህ ስጋት ከፍተኛ የአሜሪካ ወታደራዊና የደህንነት ባለስልጣን ስብሰባዎች ላይ ተነስቶ መነጋገሪያ መሆኑ ተገልጿል። አሜሪካ ጥቃቱን ትፈጽማለች የሚለው ዛቻ ተከትሎ ኢራን ጥቃት የሚሰነዘርባት ከሆነ አካባቢ የሚገኝ የአሜሪካ ጦር መርከቦችና የጦር ሰፈሮች አጋሮች ላይ ከባድ ያጸፋ ጥቃት እንደምትፈጽም ተደጋጋሚ ያሳውቃለች። ኢራን ያጸፋው እርምጃ ዋነኛ ኢላማ የምትሆን ከሆነ እስራኤል በበኩሏ ኢራን በእስራኤል ላይ በቀል እርምጃ ከፈጸመ በእስላማዊ ሪፐብሊክ ታሪክ ውስጥ ከባዱ ስህተት ይሆናል ስትል አስጠንቅቃለች። አሜሪካ ባለፉት ሳምንት ግዙፍ አውሮፕላን ጫኝና ሌሎች የጦር መርከቦች እንዲሁም የጦር አውሮፕላኖች መካከለኛው ምስራቅ በማሰማራት በኢራን ላይ ጥቃት ለመሰንዘር እየተዘጋጀ ትገኛለች። ዘገባ እንደሚያመለክቱት እንደ አውሮፓ 2003 የአሜሪካ በኢራቅ ላይ ባካሄደችው ወረራ ወዲህ ከፍተኛ ወታደራዊ አቅሟን በአሁኑ ጊዜ መካከለኛው ምስራቅ አሰማርታለች። ወቅታዊ የዓለም አቀፋዊ ስርዓት ከባድ ፈተናና ማዕበል ውስጥ ወርቋል ሲልም ኤርትራ ተባበሩ መንግስታት ድርጅት መድረክ ላይ ጠንካራ ተቃውሞ አሰምታለች። በጄኔቫ በተካሄደው የዲፕሎማሲ መድረክ ላይ ኤርትራ ድምፅ አስተጋብቷል። በስዊዘርላንድ ጄኔቫ እየተካሄደ ባለው 61ኛው የተባበሩ መንግስታት ድርጅት የሰብአዊ መብት ምክር ቤት ከፍተኛ ጉባኤ ላይ ኤርትራ መንግስት በውጭ ጉዳይ ሚኒስትሩ አቶ ኡስማን ሳልህ በኩል ዓለም አቀፍ ማህበረሰብ ያስደነገጠና በጥልቀት ያሳሰበ ጠንካራ መልእክት አስተላልፈዋል። መንግስታት ድርጅትና መዋቅራዊ ድክመት ሲጋለጥ ሚኒስትር ኡስማን ሳልህ በንግግራቸው እንደሰመሩበት የሀገር ሉዓላዊና የግዛት አንድነት በጠራራ ፀሐይ በመጣስ የሚካሄዱ አስከፊ ጦርነቱ የተባበረው መንግስታት ድርጅት ቻርተር በግልጽ የሚጻረር ናቸው። ዓለም አቀፋዊ ማህበረሰብ ለጋራ ሰላምና ደህንነት የገባውን ቃል ኪዳን እያጠፋ ድርጅቱ በተሰጠው ተልዕኮ ልክ እየተንቀሳቀሰ አለመሆኑን በምሬት ገልጸዋል። ይህ ውድቀት የመነጨው በድርጅቱ ውስጥ ስር ከሰደዱ መዋቅራዊና ፖለቲካዊ ችግሮች መሆናቸው ሚኒስትሩ ያለምንም ማወላወል አስገንዝበዋል። የሰብአዊ መብት ምክር ቤት ወይስ የፖለቲካ መጠቀሚያ ሰብአዊ መብት ምክር ቤት የተቋቋመ በክቡር ዓለም አቀፋዊ መርሆች ወደ ጎን በመተው ለጠባብ ፖለቲካ ፍላጎት ማሳኪያነት እየዋለ ነው ሲሉ ሚኒስትሩ ተችተዋል። ይህ አደገኛ አካሄድ ለአባል ሀገራቱ መካከል ሊኖር የሚችለው መተማመን እየሸረሸረ ይገኛል። በዚህም አውድ ክቡር ፕሬዝዳንት ኢሳያስ አፈወርቂ በቅርቡ ዓለም አቀፍ ህዝቦች መሰረት ፍላጎት በሰላምና በክብር መኖር እንዲሁም ከስራቸው ተገቢ ጥቅም ማግኘት መሆኑን የገለጹ በማስተዋወቅ ምክር ቤቱን ይህን የጋራ ሰው ልጅ ምኞት መሰረት አድርጎ እንደሚሰራ አሳስበዋል። የኢራን ጽናትና ሉዓላዊነት ጉዞ ኢራን ህልውና ህዝቦች የማይናወጽ የነጻነት ተጋድሎ የገዛ እጣ ፈንታዋን በገዛ እጇ የመወሰን ውጤት መሆኑን ሚኒስትሩ በኩራት አብራርተው ኢራን ከነጻነት በኋላ የገጠሟት ውስብስብ ተግዳሮቶች በጽናት የተሸገረችው በዚህ የማይበገር ጥንካሬ ነው። አሁን ቢሆንም በሀገሪቱ ራስ የቻለና ዜጎች የልማት መብትና መሰረታዊ ነጻነት የተከበሩበት ጠንካራ ሀገር ለመገንባት ያላትን የማያወላውል ቁርጠኛ በድጋሚ አረጋግጠዋል። በማጠቃለያም ኤርትራ በምክር ቤቱና በአባል ሀገራት በጋራ መከባበር ሉዓላዊነት የተመሰረተ እውነተኛ የረጅም ጊዜ ሽርክና ለመፍጠር ዝግጁ መሆኑን የገለጹ ሚኒስትር ኡስማን ሳልህ ሀገራቸው ዓለም አቀፍ ትብብርና ፍትህና ለሰው ልጅ ክብር መከባበር የሚደረጉ ጥረቶች በቅንነት እንደምትደግፍ ማረጋገጣን ተናግረዋል።